ማሟቷ እጅግ በርካታ ጥያቄዎችን እያስነሳ ዛሬ ላይ ተደርሷል። ለዚህም ጉዳይ ባሏ ተጠርጣሪ ሆኖ እስር ቤት ተወስዷል። መታሰሩ ስለምን ይሆን? ሊያስጠረጥረው የቻለ ጉዳይ ምንድነው? እየተባለ በርካታ ነገሮች በጥያቄ መልክ ቁጭ ብለዋል። ሰላም ውድ የቻናላችን ቤተሰቦች፣ ላለፉት ቀናት እጅግ በርካታ መነጋገሪያና የተለያዩ ግምቶችን እያስቀመጠ የሚገኘው ጉዳይ አሁን ላይ አንዳንድ ምላሾችን እየሰጠ የሚገኝበት ሰዓት ላይ እንገኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የመዝናኛውን ዓለም ዜና ከኛ እንድታገኙ ጋበዝኖት። አብራችሁን ቆዩ። በጣም ወዳት ነቴ ቀኝ እጄ ልጅ ናት። ትናንትና አንድ ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ነገ ቪዲዮ አያይዤ እልክልሃለሁ። ከጥቂት ቀናት በፊት የሙዚቀኛው ባለቤት መሞቷ እጅግ በርካታ ጥያቄዎችን ማስነሳቱ የሚታወቅ ነው። የመጀመሪያ ተጠርጣሪም እሱ ሆኖ ቁጭ ብሏል። አሁን ላይ ታዲያ እጅግ በርካታ ጥያቄዎች እየተነሱ ነው። እሱ የግድያው ዋነኛ ምክንያት ነው የሚሉ ሌሎች አሉ፣ የለም የሚሉም ደግሞ አሉ። ታዲያ እውነታው ምንድነው? ፖሊስ ጠርጥሮ ያሰረበት ምክንያት ምን ሊሆን ይችላል የሚለው የብዙዎች ጥያቄ ሆኖ ብቅ ብሏል። ሙዚቀኛው ከዚህ ጉዳይ ጋር በተያያዘ ያልጋራው አንድም የሶሻል ሚዲያ ጽሁፍ ወይንም ደግሞ ሐሳብም አስተያየትም የለም። ነገር ግን ሐዘኑን ብቻ መመልከት የቻለበት ሁኔታ ነበረ። ታዲያ ባሳለፍነው ሳምንት የሙዚቀኛው ሚስት ወጣቷ ቀነኒ አዱኛ መሞት እጅግ በርካታ የሙዚቃውን ማህበረሰብ እንዲሁም ደግሞ እሱን የሚያውቁትና እሷን የሚያውቋት ሲያዝኑ መታየታቸው የሚታወቅ ነው። የዚህ ጉዳይ ታዲያ እንደዚህ ማሳዘኑ እጅግ በርካታ ሰዎች አስተያየታቸውን ሲሰጡ እንደነበረበት ምክንያት ወጣትነቷና ከማግስቱ በፊት የነበራት ነገር ነበረ። ታዲያ እጅግ በርካታ ሰዎች ሐዘናቸውን በሶሻል ሚዲያ ወይም ደግሞ በድረ ገጻቸው ሲያስተዋውቁ ሲናገሩ ወይንም ደግሞ ሲገልጹ መታየታቸው የሚታወስ ነው። ታዲያ ከዚህ ጋር በተያያዘ ብዙ ሰዎች በዚህ ጉዳይ ላይ ጣታቸውን መቀሰር እጅጉን ቢፈሩም ነገር ግን እንደ ፖሊስ ሁሉ ጥርጣሬያቸው ወደ አንድ ቦታ መጠቆም ችሎ ነበረ። በመረጃ ወይንም ደግሞ በማስረጃ የተደገፈ ምንም ነገር ባይኖርም ፖሊስ የመጀመሪያ ተጠርጣሪ ነው ብሎ የወሰነው ባሏ ላይ ነበረ። ታዲያ በዚህም ጉዳይ ላይ ፖሊስም ሆነ ሌላ ነገር ለዚህ ጉዳይ ዘግይቶ ባወጣው ነገር ምክንያት ሰዎች ጥያቄያቸው በርከት ብሎ ነበረ። ነገር ግን በመጨረሻም የአንዱዓለም ጎሳ መታሰር ብዙ ሰዎችን ለዚህ ጉዳይ ጆሮአቸውን ሰጥተው እንዲከታተሉ ምክንያት የሆነ ጉዳይ ነበረ። አንዱዓለም ታዲያ ስለዚህ ግድያ ዋነኛ ተጠያቂ ነው ወይንስ አይደለም የሚለውን ፖሊሶች የተጠየቁት ምላሽ ክሱ ገና ነው፣ ምርመራ ላይ ነን የሚል ምላሽ መስጠታቸው የሚታወቅ ነው። ታዲያ አንዱዓለም ሊታሰር ወይንም ደግሞ ሊጠረጠር ዋነኛ ምክንያት የሆኑ አንዳንድ ጉዳዮች ነበሩ። እነዚህ ነገሮች ሁሉም ሰው ጣታቸውን ወደ አንዱዓለም እንዲቀስሩ ያደረጉ ምክንያቶች ናቸውም እየተባሉ ነው። አሁን ላይ ታዲያ ይህ ነገር ምንድነው ተብሎ ሲጠየቅ የተሰጠው ምላሽ እጅግ በጣም አስደንጋጭ ነበረ። መቃንኮ ቀነኒ አዱኛ ጀለማ አረሂሪያ ኮራቸው ጂን ተበልቹ ፌር ኦቶና ሂምቤኪ ነማከሚ ሲትፈካዳ ጋዱ በቹፍ ያዲን ቤኩ አንደማልኪ ጀዝጎዲን ቤኩና ሰናፍ ከስተች እንደንደውራቸው የወጣቷ ህልፈት ታዲያ እጅግ በርካታ ሰዎች ሐዘናቸውን የገለጹበት ሁኔታም ሆኖ ሳለ ፖሊስም ስለዚህ ጉዳይ እጅግ አጽንኦት ሰጥቶ የሰጠው አስተያየት ነበረ። ከቀናት በፊት እባካችሁ ስለዚህች ልጅ የሚነገረው ነገር እንድትቀንሱ በአክብሮት እንጠይቃለን የሚልን አንድ መልእክት ማስተላለፋቸው የሚዘነጋ አይደለም። ይህም የሆነው ብዙ ሰዎች ጣታቸውን ወደ ተለያዩ ቦታ መቀሰራቸው ነበረ። ፖሊስም ለዚህ ምክንያት ሳይረጋገጥ ምንም አይነት መረጃን ከመስጠት እንደመቆጠቡም ወይንም ደግሞ አሁን ላይ ባላቸው መረጃ መሰረት ለመጀመሪያ ተጠርጣሪ መሆን የሚችለው አንድ ሰው ብቻ እንደሆነ ለዚህም ደግሞ ባሏን እንደወሰዱት ይናገራሉ። ነገር ግን ሰዎች በርካታ ቪዲዮዎችን ስለዚህ ጉዳይ በመስራታቸው ምክንያት ፖሊስም እየተረበሸ እንዳለና ስለዚህ ጉዳይ እጅግ በርካታ ሰዎች ግድ ሰጥቷቸው እየተከታተሉት እንደሆነ ማወቃቸው የሚዘነጋ አይደለም። ለዚህም ነበረ ፈጠን ያለ ውሳኔ ወስነው ባለቤቷን አንዱዓለም ጎሳን እንደወሰዱት የተናገሩት ወይንም ደግሞ መግለጫ
አውጥተው ያሳወቁት። ታዲያ ከዚህ ጋር በተያያዘ ደግሞ አንዳንድ የተለያዩ መረጃዎች ሲወጡ እንደሚያሳዩት ከሆነ የመጀመሪያ ተጠርጣሪ መሆን የቻለበት ምክንያት ይህ ነው ይላሉ። የተለያዩ ቴክስቶችን በማውጣት ወይንም ደግሞ የሟቿ የስልክ በመበርበር የተገኙ አንዳንድ ነገሮች መረጃ ሆነው ብቅ ማለታቸው ይነገራል። ታዲያ ይህ ነገር አሁን ላይ ወደ አንዷለም ጣት መቀሰር የሚችል አይነት ሆኖ ተገኝቷል። ባጭሩ ለማስረዳት ያህል ሰዎች ሲናገሩ እንደተስተዋለው ከሆነ ይህ ሁሉ ነገር የሆነው በሱ ምክንያት ነው የሚል ድምዳሜ መስጠት ባይቻልም እሱ ለመጀመሪያ ተጠርጣሪ ግን ብቁ እንደሆነ በሰዎች አስተያየት ይነገራል። ፖሊስም ለዚህ ነው ተጠርጣሪ ብሎ እሱም ማሰሩን የወደዱት። ነገር ግን ተረጋግጦ እሱ ላይ በአቃቢ ሕግ የተከሰሰበት ወይንም ደግሞ ምንም አይነት ክስ እንደሌለ ለማወቅ የተቻለበት ሁኔታ ላይም እንገኛለን። ክስ መቼ ይጀመራል፣ የተለያዩ ነገሮች ተጠናክረው መቼ ይጀመራሉ የሚለውን ጥያቄ ጠይቀን ነበረ። ነገር ግን ፖሊስ ስለዚህ ጉዳይ ጠለቅ ያለ ማብራሪያ ከመስጠት መቆጠባቸውን እያየን እንገኛለን። ታዲያ አሁን ላይ ማወቅ እንደቻልነው ከሆነ ብቸኛውና ዋነኛው ተጠርጣሪ ባለቤቷ እንደሆነ ነው። ነገር ግን ይህ ማለት ደግሞ ወንጀለኛው እሱ ነው ወደሚል ድምዳሜ መድረስ ያልተቻለበት ጊዜ ላይ ነን። ስለዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ እንድታስቀምጡልን ጋበዝናችሁ። በሌላ አዲስ መረጃ እስከምንገናኝ መልካሙን ሁሉ ለእናንተ ተመኘን። ሰናይ ቀን ይሁንላችሁ። በልጄ ቀነኒ አዱኛ አሟሟት ዙሪያ ድምጻዊ አንዷለም ጎሳን አግኝቼ ማናገር እፈልጋለሁ ሲሉ የሟች አባት የሆኑት አዱኛ ዋቆ ተናግረዋል። ፖሊስም በዚህ ጉዳይ ላይ ፍትህ ይሰጠን ሲሉ መናገራቸውን ቢቢሲ የኦሮምኛው ዘገባ አመላክቷል። ያያችሁን ነገር አላውቅም። ወድቃለች ተብላችሁ የተጠራችሁት እሱ ቤት ነው? አንቺ ሞደቋን ሰምተሽ ሄድሽው? እሱ የተከራየው ህንጻ ላይ? እሱ የተከራየው ህንጻ ላይ አይደለም። እኔ የደረስኩት ሆስፒታል ነው። ሆስፒታል ካመጣት በኋላ ከዛ የተወደቀች ብዬ ስጠይቅ አብርሃም የተከራየበት ቤት ህንጻ ላይ Christos